አይሆንም። ይሄ ልጅ መረጋጋት አለበት። እንዴት አድርጌ ሊያረጋጋው? ግራ ገባኝ እኮ። እንደዚህ መሆኑ ለእሷም ጥሩ አይደለም። እሷ ደህና ትሁን እንጂ እሱማ ይረጋጋል። ዶክተር ምሩ እንዴት ናት? አሁን እንዴት ናት? በጣም ደህና ናት። ሁላችሁም ገብታችሁ እንዳታጨናንቋት። አንዳንድ እየገባችሁ አዋራት። እሺ? በጣም ደህና ናት። ውዷ ባለቤቴ ነው። እንዴት ነሽ? ፍቅር ደህና ነኝ። አስደነገጥኩ አይደል? ኧረ እኔ አልደነገጥኩም። ለምን ደነግጣለሁ? እኔ ደህና ነኝ። አታስቢ እሺ። በዛውም ቀን መስሎኝ ነበር። እንዴ እኔን ምስኪኑን ከርታታውን ባለቤትሽን ለማን ጥለሽ ነው በዛው የምትቀሪው? ናኦሚ ጨነቀኝ እኮ። እኔ ልጨነቅልሽ ምሩዬ? አንተንም አስጨነቅኩ አይደል? በፍጹም በቃ ምንም ነገር አትበይኝ። አሁን እረፍት አድርጌሽ መተኛት አለብሽ። እረፍት አድርጊ እሺ? እኔ ደህና ነኝ፣ አታስብሽ። እሺ እኔ ቆንጆ። እሺ አላስብም። በቃ አሁን እረፍት አድርጊ። ይደክምሻል። እሺ ተመስገን አምላኬ፣ ተመስገን የምህረት ጌታ። ጌታዬ ደንግጫለሁ እኮ። አሁን ሁሉም ነገር ሰላም ነሽ? በቃ እንደዚህ ተጨናንቃ ማየት የለባትም። ተረጋግሽ። እሷ ደህና ትሆንልኝ እንጂ እኔ ለእሷ ምንም አደርግላታለሁ። ከመሀላችሁ አንድ ሰው ላወራ እፈልጋለሁ። እኔ ላናግርሽ እችላለሁ? እሺ ተከተል። ሳኒ ወይ ጽናት ወይ ምሩዬ፣ እናቴንና ናኦሚን አደራሽ። ምን ማለት ነው? እኔ በጣም እየጨነቀኝ ነው። እንደዛማ አትበይ ምሩ፣ ደህና እኮ ነሽ። ውስጥ ተከፍቶ አይታይ። እንደ ደገመኝሽ እንዴት ላሳያችሁ? ምሩዬ አንቺ እኮ ጠንካራ ነሽ። አይደለሁም ሲ እኔ ጠንካራ አይደለሁም። እባክሽ ምሩዬ በቃ ራስሽን አታስጨንቂ እባክሽ። ናኦሚን ላላዛልቀው ባዶ ተስፋ ሰጥቼ ልቡ ልሰብረው ነው። እባክሽ አሁን ስለ ራስሽ ብቻ አስቢ ምሩ፣ ሌላውን ተይው። አዎ በቃ ተኝ፣ ትንሽ እረፍት አድርጊና በኋላ እናወራለን። ግን ቃላችሁን አደራ። ተኝሽ በቃ። ዶክተር አምናለች። ምሩ እንደዚህ ሆነችው ጭሱ አፍኗት ነው ብላለች። ማለት የትናንትናው ጭስ እስከዛ አላውቅም። በጣም ትላንት አላወጣሁትም። ምን ይኸውልህ፣ ትሰማኛለህ? ትሰማኛለህ? ምሩ አንድ ነገር ትሆንና አለቅህም። እሺ ተረጋጋ እንጂ። ሰማኝ አይደል? ሆስፒታል ውስጥ እኮ ነው ያለው። ድምፅህን ቀንስ። ድጋሚ ሰው ገደልኩ። ቅዱስ እንደ ስሜ ያልሆንክ ርኩስ ነህ። አንተ በሄድክበት ሁሉ የሰውን ልጅ ለመጉዳት የተፈጠርክ ሰይጣን የሚቀናብህ ሰው ነህ። እስኪ ራስህን ቤተሰቦችህ ምንድን ያደረካቸው? አሁን ደግሞ በአንተ ምክንያት አንዲት ምስኪን ሴት ህይወቷን አታ ነበር። እስከ መቼ ነው እንደዚህ እየሆንክ የምትኖረው? እስከ መቼ ነው ለሰው ልጅ የሐዘን ምክንያት እየሆንክ የምትኖረው?
አይዞህ በቃ ምን አረግ እንደግሟለን አንዴ ፈጣሪ ምን አረግ ዶክተር ምን እንዴት ነች? መርሃዊ ደህና ናት። አኒሚያ ስላጋጠማት በቂ የሆነ ፈሳሽ ብንሰጣት የሚስተካከልላት ስላልቻለ ደም ያስፈልጋታል እኮ። የኔ ያለ አይደል እንዴ? ታዲያ ምን ችግር አለው? እየኔን ውሰዱት፣ የምትፈልጉትን ነገር አድርጉ፣ እሷን ብቻ አድኑልኝ። እሺ የደም አይነቱ ኦ ነው? ኧረ አይደለም፣ እኔ ኤ ነኝ ዶክተር። ዶክተር እኔም በሆነ እኮ እሰጣታለሁ፣ ግን ደግሞ የደም ታይፔ ከእሷ ጋር አንድ አይነት አይደለም። ቆይ እዚህ እናንተ ጋር የለም? በጣም አዝናለሁ። እንደዚህ አይነት የደም አይነት ሆስፒታላችን ላይ የለም። እናንተም የምትችሉትን አድርጉ፣ በሰዎችም አስፈልጉ፣ እኛም የምንችለው እናደርጋለን። ዶክተር እባክሽ ልለምንሽ፣ የምትፈልጉትን ያህል ገንዘብ መክፈል እችላለሁ። ምሩዬን ብቻ አድኑልኝ፣ እንዳትሞትብኝ እባክሽ። የሕክምና ስራ እኮ በገንዘብ የተቋቋመ አይደለም። እኛ የምንችለው እናደርጋለን፣ እናንተ የምትችሉትን አድርጉ። እሺ፣ በቻላችሁት መጠን ደግሞ ተረጋጉ። ናኦሚ ለምን እንደዚህ ትሆናለህ? ደም ከየት ነው የማመጣው? ኪራ፣ ጽናት ኪራ፣ እኔ ምሩን ማጣት አልፈልግም። እሷን ካጣሁ እሞታለሁ። ኪራ፣ እሷን ማጣት አልፈልግም። ናኦሚ እኛም እኮ አንፈልግም፣ ደግሞ አናጣትም። በቃ ከሰው እንፈልጋለን። ንገረኝ፣ ምንድን ነው የምናደርገው? ተጨነኩኝ እኮ ጨነቀኝ። በቃ ናኦሚ አንተ ተረጋጋው። ክብሮ ምንም ሰኒንም እንጠይቃለን። እኔ አላቅም። በቃ እንዴትም ብለን እናድናት፣ እንዴትም ብለን ማዳን አለብን ምሩን። በቃ ሁሉ ተረጋጋ። እኔም አውቃችሁ ሰዎች ጋር ልደውል፣ አንተም ደውል። ቋጠርሽላችሁ? አዎ ሳሎን ነው እንሂዳ። እንደዚህ ሆነሽማ አንሄድም። እንዴት? ይኸውልሽ ያንቺ እንደዚህ መጨናነቅ ምሩና ናሁም ላይ የባሰ ጭንቀት ይፈጥራል እንጂ በፍጹም መፍትሄ አያመጣም። እና ምን ላድርግ እንዴ? ተሻላት ስል አሁን እንደዚህ ደግሞ ጭራሽ አሁን እኮ ደም ያስፈልጋታል ተባልን። ይገባኛል። እኔም ሳይጨንቀኝ ቀርቶ አይደለም፣ ግን በቃ ፈጣሪ ያመጣውን ነገር እሱ በራሱ መንገድ ይመልሰዋል። እሱማ በሱ ስራ አንገባም፣ ግን በቃ አለ አይደል ውስጥ ይፈራ። አይዞሽ፣ አሁን ጠንከር ብለን ምን ማድረግ እንዳለብን ማሰብ ያለብን ጊዜ ነው። እንደው የደም ታይፖ ከኔ ጋር ቢመሳሰል ኖሮ አንዴ አይደለም 10 ራሱ በሰጣት አይቆጨኝም ነበር። ይኸውልሽ ችግር ሲፈጠር ለችግሩ መፍትሄ ፈላጊ ነው መሆን ያለብሽ እንጂ አስጨናቂ መሆን የለብሽም። እሺ ክብሮሜ፣ አመሰግናለሁ። በቃ አሁን እንዳይቀዘቅዝባችሁ እንሂድ። እሺ ለማንቆሱ በጠቅላላ ደውዬ ነው፣ ግን የአንድም ሰው ደም ከምሩ ጋር አይመሳሰል ነው። በቃ ተረጋጋ። ዶክተሮቹም እኮ የሚችሉትን እያደረጉ እየፈለጉ ነው። እስከ መቼ ነው የምረጋጋው?
ንገረኝ፣ እስከ መቼ ነው የምረጋጋው? ሚስቴ እኮ ናት ውስጥ ያለችው፣ ልትሞትብኝ እኮ ነው። ነው እስቲ መጀመሪያ ተረጋጋ። ለምን እንደዚህ ትላለህ? መረጋጋት ለእናንተ ቀላል ነው እንዴ? ሚስቴ እኮ ናት ውስጥ ያለችው። ቆይ አንድ ጥያቄ ልጠይቃችሁ። ሲጀምር ዶክተሮች ለምንድን ነው የተማሩት? ንገሩ፣ ለምንድን ነው የተማሩት? እኛን ለማዳን ነው አይደል? እኛ እንዳንሞት ነው አይደል? ስለዚህ ይኸውልህ የኔ እንደሚወስዱና ቀመሞ ምሩን ያስነሷታል። አረ ናሆማ ወይኔ ልጅ አበደ እኮ። እንደሚሻለው በእናታችሁ ምግብ እንኳን እኮ አልበላም፣ ውሃ ብቻ እኮ ነው የጠጣው። አረ ከዶክተሮቹ ጋር ደግሞ እንዳይጣላ እኔ ልሂድ። እሺ ምን ልናደርግ ነው? አላውቅም። እኔ ያልደወልኩበት ቦታ የለም። ግማሾቹ ጋር የለም፣ ግማሾቹ ደግሞ የደም አይነታቸው ጭራሽ ከምሩ ጋር ይመሳሰል። ወደ ፈጣሪ ከመጸለይ ውጭ ምንም አማራጭ የለም። እሱ የዋህነቷን የሚያቀብላት እንደ የዋህነቷ ቢሆንማ ጉንፋንም ባለዛት ነበር። ቅዱሴ እንዴት ነህ? በእናትህ ምሩ እንዴት ነች? ደህና ነች። መታጠይቃትም እንዴ? ግን በምን አይኔ እንደዛ የሆነችው እኮ ለእኔ በተለኮሰ ዕጣን ነው። እንደዛ አትበል እንጂ ነገሮችን ሁሉ ከአንተ ጋር ካያያዝካቸውማ ሁሉም ነገር እኮ ደህና አይሆንም ነው ብለህ ነው? እንደዛ ብዬ ራሴን በዋሽም እውነቱ ግን አፍጥጦ ተገልጧል። አዎ በእርግጥ ግን ደግሞ በአንተ ምክንያት እንደዚህ መሆኑ ቢያሳዝንህም ነገሮች ሰላም እንደሆኑ እንደዚህ ማድረግ የለብን። በዛ ላይ ሄደህ በአካል እሷን መጠየቅ አለብህ። እሱ ድፍረት ቢኖረኝማ ቤተሰቦቼን በቀበርኩ ነበረ። እንዴት ማለት? እሱን ተውና፣ ለማንኛውም አሁን ምሩ እንዴት ነች? ይኸውልህ ቅዱስ፣ ለዋሻ አልፈልግም። ምሩ ሰላም አይደለችም። የምርህን ነው? አዎ ደም ያስፈልግሻል ተብላለች። ለእሷም ይሁን ደም ደግሞ እስካሁን ድረስ እየፈለግን ነው፣ አላገኘንም። እንዴ እኔ እኮ ለየትኛውም ሰው ደም መስጠት እችላለሁ። የምርህን ነው እንዴ? የአንተ የደም አይነት ኦ ነው እንዴ? አዎ እንዴት አልነገርኳችሁ እንዴ ኪራ በተደጋጋሚ ደወለልህ፣ ስልክ እኮ አላነሳ ብለህን ነው። ለነገሩቱ እኔ ለሰው የመዳን ምክንያት ሆኜ አላውቅም፣ የሞት እንጂ። ምን ማለት ነው? ቶይም እባክህ ያለው ቅዱስ፣ አንተ ቅዱስ ቆይ ምን እያደረግህ ነው? ነገርኩህ እኮ እኔ ሰውን መጉዳት ብቻ ነው የማውቀው። እሱ ለሌላ ሰው ሊሆን ይችላል፣ ግን አንተ ደግሞ ኪራ ለኛ ሰጥተናል። ይኸውልህ ትሰማኛለህ፣ ኪሩቤል ቅን አስተሳሰብ ያለው ሰው ስለሆነ ነው። ቆይ ለስንት ሰዎች የምትመክር ጠንካራ ሰው አልነበርክ እንዴ? ከምን ያው ደከምክ? እንደዚህ አመስለኝም ነበር እኮ። ነገርኩህ እኮ በቃ ተወኝ። ቆይ ምሮ የታመችው በጣኑ ስለሆነ ነው አይደለም ጥፋተኛ ነኝ ብላ ያሰብከው? ጥፋተኛ ብቻ ሳልሆን ወንጀለኛም ጭምር ነኝ። ግን እኮ ደግሞ የምትክስበት እድል ይሄ ነው። ይኸውልህ ክብሮም፣ እኔ ስቀርባችሁ ችግር ጓዙን ጠቅልሎ ነው ወደ እናንተ የሚመጣው። አትሳሳት። ወቀሳውንም ምኑንም እንደርስበታለን። እባክህ ቅዱስ፣ አሁን ግን ለምሩ እንድረስላት። አታስጨንቀኝ፣ እኔ ይሄን ማድረግ አልችልም። እንግዲያውስ ምሩን በዕጣኑ ምክንያት ሳይሆን አሁን እንደገደልካት ወቀው። ምን? ቅዱሴ እጅግ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ኧረ አያሳስብም አባቴ፣ እኔ ነኝ እንደውም አመሰግንህ። የሞሃ ማስታወቂያ መሳሪያ ምስል እንደዚህ ሚሪንዳ እያጠጣኸኝ። የምሬን ነው። አንተ ያደረግከውን ነገር ማንም ሰው ዝም ብሎ የሚያደርገው ነገር አለ። የምሩን ነፍስን ያዳንክል ትልቅ ነገር ማለት ነው። ኧረ አባቴ አያሳስብም። ቅዱሴ ምንም እንኳን አውቃበት ብትሆንም በምታስፈልገን ሰዓት ግን ከጎናችን ሆነሃል። ምንድን ነው እናንተ እንድታመሰግኑኝ በሁለቱም እጄ ሄጄ ልስጥ እንዴ? ቅዱሴ ቀልዱስ ቀልድ ነው፣ ግን በጣም እናመሰግናለን። በሉ ሰዎች፣ እኔ ገብቼ ወደ ቤቴ ልረፍ። በቃ እሱን ልሸኛል። ምንድን ነው እሱ እንዴ? ደም እኮ ነው የሰጠሁት። አንገት የለገስኩ አስመሰላችሁት። በሉ ቻው።
ነው? እሱ በጣም ደህና ነው ብሩኬ። አንቺ እንዴት ነሽ? ልክ እኔማ እድሜ ለቅዱስ አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። ውይ እሱ መድኃኒዓለም ውለታውን ይክፈል። አስጨነኳቸው አይደል? ምን ማለት ነው ነው? እንደውም አሁን እንደዚህ ስትይ ያስደበርሽ። ብታይ ነው እዚህ ኩርምት ብሎ ሲያድር እንዴት እንደሚያሳዝን። በቃ ተይው፣ ስለ እሱ አትጨነቂ አንቺ። አሁን ጤናሽን ብቻ ጠብቂ። እስቲ ውሃ ስጪኝ፣ ሰውነቴ ተቃጠለ። በቃሽ። አንተ በትንፋሽ ልጥለኝ ነው ትብላስ ምናምን ነገር ሳልና ናማ አሁን ቀለላላ እግዚአብሔር የተመሰገነ። አሁን ሙሉዬ በጣም አየህ አይደል ምንም በማያፈራግጥ ሜዳ ነው ያዙ ይቆጥ ነው። ቆይ ምንድን ነው የሚያስቀኝ? ብቻኛው ደሜን ቀመሙልኝ ያልክ ሰው እንደሆንክ ታውቃለህ ግን እና ምን ላድርግ ታዲያ? በእናትህ ቢጨንቀኝ እኮ እኔማ እኮ ከአሁን አሁን ውሰዱት ብለው ሪፈር ጻፉልህ እያልኩ ነበር። ወዴት? እንዲ ወደ አማኑኤል ነው። እረፍ በቃ። ኧረ አልፋታም። እንዴት ነው የምትሆን? አሁን አመት ሙሉ ልትቀልድብኝ ነው? 6 ወር ጨምርበት። ታውቃለህ ደግሞ በእኔ እንደሚሉት አይደል? ደም አስቀመሙ ነው። አይዞሽ ቀስ ክብሩን ያረፍበት ወደ ከንኳችሁ እናንተ ሙሉዬ የኔ ፍቅር እንኳን እግዚአብሔር በሰላም ለቤተሻገር እንኳን ደህና ቆያችሁ። ሙሉዬ ሐኪም ያለሽን ሰምተሻል? በደንብ እረፍት ማድረግ አለብሽ። ተነሽ ግቢ እረፍት እናድርግ። እንደዚህ ተኝቼ አይደል እንዴ ሰነበቱ? ቢሆንም ማረፍ አለብሽ። አያችኋት አይደል? እኔም እንደዚህ ነው የምታስቸግረኝ። አሁን በቃ እሺ ባታስቸግረኝ ተነሽና ገብታችሁ እረፍት አድርጉ። ሙሉዬ ካመመሽ ጥሪኝ እሺ አለው። አይኖር አሟት እንኳን እኮ ማረፍ አትፈልግም። እና ታዲያ እዚህ ደረጃ ላይ ያደረሳት ነገር ምን ሆነ ነው? ተይ ብትባልም እኮ አትሰማ። እሷም እኮ መቀመጥ ስለሚያስጠላት ነው። እንዴት እንዴ? ቆይ ራሷን እስከምትስት ድረስ ነው እንዴ የምትሰራው? ያው ሴቶቹን ታውቃቸው የለ ልባቸው ተራራ ነው። እኛን እዚህ አስጨንቀው ሊደፉን ነው እንጂ። እሱስ ልክ ነህ። በቃ ኪራዬ በጣም ደክሞኛል፣ ትንሽ ልተኛ። በቃ ቤቴ ሄጄ እኔም ልብስ ቀይሬ የምሄድበት ቦታ አለ። ለምን ትንሽ አታርፍም? አንተም እኮ ከኔ እኩል ነው እንቅልፍ ያጣው። ወይ ካልሆነ ጼዚቱን እኔ ልሂድ። አይ እሷም ትረፍ። ይኸውልህ ለምሩ እኔ ያለው በኋላም ደግሞ ሰኒ መምጣቱ አይቀርም፣ አትጨነቅ። እሺ በቃ ትምጣና እንሄዳለን። እሺ ክብሩ ተጫወት። እሺ ቤት ታምራለች። ልካት አስተማለች። አይሲ አስቸገርኩሽ እንዴ? ቆይ ምሩ ከቅድም ጀምሮ እንደዚህ ትያለሽ፣ ምን ማለትሽ ነው? ሁሌ እኔ በጣም ቁጥር አንቺ እንደተቸገርሽ ሁለተኛ እንደዚህ ስትይ እንዳልሰማሽ። ምሩዬ አንቺ እኮ ለኔ እህቴ ነሽ። ቢሆንም ግን በጣም አመሰግናለሁ ሁሌም ከጎኔ ስለሆንሽ። እንዴ ሁለተኛ እንደዚህ እንዳትይ ምሩ። አንቺ ለኔ ስንት ነገር ሆነሽልኛል እና እኔና አንቺ እንደዚህ መባባል አለብን? እሺ በቃ እሺ። አሁን አንቺ ስለ ጤናሽ ብቻ ነው ማሰብ ያለብሽ ምሩዬ። በእናትሽ ነው ምንም አትግጪው። አይሲ እሱንማ እኮ ይሄ እንዳይመጣ ብዬ ነበር ስርቆኝ ነበር። ወደ ኋላ መመለሱ ምንም አይበጅም። ደግሞ ትክክለኛውን ውሳኔ ነው የወሰንሽው። እንዴት እንደሆነ እኮ ብታዩ ኖሮ። እኔማ ከህመሜ በላይ እሱ እንዴት ሆነ እያልኩኝ ነበር ሳስብ ነበር። በቃ አሁን እሱን ተይው። አሁን አረፍ በይሽ፣ በኋላ እናወራለን። እሺ ግን አንቺ እረፍት አድርጊ።
እኔ እንኳን ልሂድ ምሩዬ። ኪራ የሚያገኛቸው ሰዎች አሉ፣ በኋላ እመጣለሁ። እሺ በቃ ተኛ እንሂድ። እሺ ተኝና እሄዳለሁ። የሚለበስ ለምዳለሽ? ከመሻ እናቴ በጣም እንጂ ሀሳብና ጭንቀት እኮ በጣም ያደርጋል። አዎ በእናትሽ ብቻ ተመስገን። በጣም ያስፈራ ነበር። እኔ ራሱ ደም ስናጣ በጣም ፈርቼ ነበር፣ ግን ማያልፍ የለም አለፈ። አዎ በእናትሽ እንኳንም ደህና ነች። ናሆሜ ምሩን ካጣ ጭራሽ ሳይሆንም ነበር። እሷ ራሱ ይሄንን አስባ ነው መሰለኝ ደጋግማ እሱን ነው አደራ ስትለኝ የነበረው። ግን እኮ ምሩም አሰማ ከባድ ስራ አትስሪ ስትባል ድርቅ ትላለች። ከጤና የሚብስ ምን አለ? እሱማ ግን በጣም ብዙ ኃላፊነት ስለሚሰማት እኮ ነው። እኔ እንጃ ብቻ ግን ምንም እንድትሆን አልፈልግም። እሱማ እኔም አልፈልግም ኪራ። ምሩ ማለት እኮ የክፉ ቀን ስንቄ ናት። ማንም ሳይኖረኝ እሷ ነበረች። ልክ ብለሻል። ምሩ በጣም ቅን ሰው ናት። ማንም ሳይኖረኝ አጠገቤ ነበረች፣ የምትመክረኝ የምታወራኝ። እና እሷን ማጣት እንዴት ነው ቀላል የሚሆነው? በጣም ከባድ ነው። ምሩ ህይወትን በሁለቱም አንግል እያየች ሚዛኑ የፍትህ የምትሰጥ ሴት ናት። ችግሩ ለራሱ አታውቅም። ወይ ትንሽ እስኪሻላት እኔ እሄድላታለሁ። በቃ አንቺ ገብተሽ ረፊ፣ እኔም ልውጣ። የማገኘው ሰው አለ። ቆይ ለምን ረፍት አድርጋ አትሄድም? እባክሽ ወጥቼ ልመለስና ተረጋግቼ ብተኛ ይሻላል ካልክሽ። በቃ ነይ አንቺም ተኝ። አጅሬው እንዴት ነህ? አለሁልህ። አማን ነው አለው። በብቸኝነት እባክህ ጥሩ ነገር አለ ነው ብለን ይልቅ ይቅርታ ልልህ ነበር የጠራው። ይቅርታ? የምን ይቅርታ? ባለፈው ሆስፒታል ውስጥ ናሆሜ ትንሽ ስሜት የሆነ አስነበረ እና በሱ ስም ይቅርታ ልጠይቀው። እንደዛ ስላልከኝ ምረሳለት ነው ይመስልህ? እንደሱ አይደለም እኮ ያው ያለበት ሁኔታ እኮ ነው። እና በእኔ ስም ለተጨ ሰይጣን እንደዛ መሆን ነበረበት? ቅዱሴ እንዳስቀየመህ እኮ አውቃለሁ። በቃ ቅዱሴ ኧረ ኪራ ዘመደናበር አልገባኝም። ሙድ እያስክ ነበር አንተ። እኔ ሁላ ኖቲስ አላረኩትም። እኔ በሱ ቦታ በሆን ገድየው ቂሊንጦ ነበርኩኝ። እና ምንም አልደበረኝም ነው የምትለው? አዎ። እና ለዚህ ነው የጠራኝ? እኔማ እኮ የደበረ መስሎኝ ነው። አረ ኖርማል ነው በእናትህ። አንተ ለምን ነው የምታለፋኝ? ዶክተር እኮ ረፍት አድርግ ብላኛለች። ኧረ እባክህ። ለማንኛውም እንደውም ላጠጣኝ ሚሪንዳ ማመስገን ነው ያለብኝ። እኔማ በዛ አጠጣጥ ቁጫጭ እንዳይወርስ ፈርቼልህ ነበር። ምሩዬ ሰሞኑን እኮ አለቃ ቦርጫ አዛርጎኝ ነው ያልመጣሁት። ችግር የለውም ደውለሽ እንደነበር ናሆሜ ነግሮኛል። ብታይ ሰሞኑን የሆነ ጨራታ ካላሸነፈን እገልሻለሁ ብሎኝ ላይታይ ሰለፈኝ ይከረመው። ኧረ አታስቢ፣ እዚህም ኪራም ክብሮምም እየመጡ ሲያዳብሩኝ ነው የሚውሉት። እኔማ በቃ ተቀየመችኝ እያልኩ ነበር። ኧረ በፍጹም ቢመችሽ በእኔ እንደማጨክኝ አውቃለሁ። እና አሁን ግን ደህና ነሻ? ክብሩ ይስፋ። አሁን በጣም ከምታስቢው በላይ ደህና ነኝ። አዎ ቶሎ ቶሎ አገግሚልን፣ ታስፈልጊናለሽ። እኔማ አገግሚያለሁ፣ እናንተ አልሰማላችሁኝ እንጂ። ናሆሜ እኮ ቀረ መጣው ብሎ። ተይው በእናትሽ ወጣ ይበል። ሰሞኑን እኮ እኔ ጋር እዚሁ ነው የሚውለው። እሱማ ፊቱ ቢጫ ሲሆን ገብቶኛል። እንዴት? ፀሐይ እጥረት ነው ስለማይወጣ። ኧረ አንቺ ልጅ ብቻ ይምጣ እነግርልሻለሁ። ንገሪዋ። አሁን እኮ አንድ ክሎን በምኑ በደም መቀመሙኗ። የኔዋ የሚለው ቢያጣ ጨንቆት እኮ ነው። እሱማ ግን ደሜን ቀመሙልኝ አይባልማ። አይ አንቺ ስላልደረሰብሽ እንጂ በቦታው ብትሆኚ ነፍሴን ቀይሩልኝ ነበር የምትይው። ለማንኛውም መድኃኒት ስጫት ብሎኛል። ለነገሩ 10 ደቂቃ ይቀርሻል። ኧረ ራሴ ወስዳለሁ። በዛው መንቀሳቀሴ ለእኔ ጥሩ ነው። አይሆንም፣ ሲመጣ ልታስጮህብኝ።
ወይ ሰንዬ አንድ እንኳን ተረጅኝ እንጂ ይሄ ቁጭ ብዬ ይመሻልኝ ነገር ሰለቸኝ እኮ። እሺ ግን ወደ ኪችን ዝር እንዳትይ፣ መኝታ ክፍል ብቻ ይሻላል። እሺ በቃ ሄሎ አባ፣ እንዴት ነህ? አይ እንዲሁ ዝም ብዬ ተኝቼ ነው። አረ አይደለም፣ አሁን ነው ከስራ የመጣሁት። ትንሽ ደካክሞኝ ልተኛ ብዬ። ይቅርታ አባ፣ ሰሞኑን ጠፋ። ትንሽ እኮ ቢዚ ሆኜ ነው። ደህና ናት። አታስብ። አንተ እንዴት ነህ? በቃ አባዬ እደውልልሃለሁ። እሺ አታስብ። እሺ ኪራይ ወይ ተነሳ እንዴ? አዎ አባ ደውሎ እኮ ቀሰቀሰኝ። ምን ነው በሰላም? አረ በሰላም እንዲሁ ናፈቃችሁኝ ነው የሚለው። ሰላም ብሎሻል? ወይኔ እኔን ማታዘበኝ። በቃ ስንት ቀን እኮ ከደወልኩልህ። ያው የቤት እመቤትነት ከባድ እንደሆነ ይረዳሻል። ለነገሩ አስቸጋሪ ልጃቸውን ስለያስኩላቸው ልክ ነህ። አዋ አታስፈራራኝ አለች ዘፋኛ። መኮርኮር አምሮሽ ነው ማ እኔ እዚህ ኪራ እባክህ መኮርኮር ኪራ ስሞትልህ። አንቺ ሁለተኛ ስሞትላት ብኝ አላልኩሽም? እሺ ይቅርታ፣ ሁለተኛ አልልም። እኔ አንቺን ሞት አይደለም ምንም ነገር ማየት አልፈልግም። በቃ ኑሪልኝ እንጂ አትሙችልኝ። እሺ እኖርልሃለሁ። ያላንተ እኮ ባዶ ነኝ እኮ። በቃ ምንም ነገር ተይ ብዬሽ አላውቅም። ዛሬ ግን ልጠይቅሽ፣ ይሄንን ቃል ተይው። እሺ በቃ አታኩርፈኝ፣ ሁለተኛ አልልም። ህይወት ለእኔ ያለ አንቺ ባዶ መድረክ ነው። ለእኔም እኮ ያው ነው። ደግሞ ምንም አልሆንም። እሺ አትጨነቅ። በጣም አፍቅርሻለሁ እናቴ። እኔም አፈቅራለሁ።